በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታ በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን የጻድቁ አባታችን የአቡነ ኤዎስጣቴዎስ ከፋሌ ባህር መልካቸውን አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ከኛ ጋር እንድትቀጥሉ ሳሳስብ፣ ለነባሮችም ይህን በማስተባበር ላይክ ሼር በማድረግ አገልግሎቱን እንድናፋጥን በጻድቁ አባታችን አቡነ ኤዎስጣቴዎስ ስም ሁላችሁንም በትህትና እጠይቃችኋለሁ። ሰላም ቀዳሚሁስ ለዘየማን ፈጽማ ግድጃን ማስፈጸም በምትችል ጸሎትህና በኃይለ ረድኤትህ አስቀድሞ ለሚያምን አባት ሆይ ከፍ ባለ በይቅርታ ቦታ ፈጽሞ ይቆማል። በቅዱስ መስቀል ማዕተብ ፊቱን አማትቦ ይቆማል። ከዚህም በኋላ መልሶ እንዲህ ይላል። ሰላም ለጽንሰትከ በአምላካችን በክርስቶስ ፊት ዘወትር በሚቆሙ በብስራተ መልአክ ለሆነ ጽንሰትህ ሰላምታ ይገባሃል። ብሩክ ዘርና ቅንጣት ኤዎስጣቴዎስ ሆይ የደጋ ነፋስ ላልመታውና ኩርንችት እሾ አጣብቆ ላልያዘው እርሻህም ብፅዓን ይገባሃል። ሰላም ለልደትከ ለስነ ሕይወትና ለዘመዶቿ ደስታን ለሆነችው ልደትህ ሰላምታ ይገባል። ለቅዱሳን ያስረሳህ ሕፃን ኤዎስጣቴዎስ ሆይ የከንፈሬን ፍሬ እጅ መንሻ አድርጌ ጌታዬ ሆይ ለአንተ አቀርባለሁ። ዳግመኛም የማህሌትን ምራታ ወይም አመራር እሰጣሃለሁ። ሰላም ለዝክረ ስምከ መጠጥ ባለበት ጊዜ እንደሚሆን የአማረ ማህሌት ለስምህ መታሰቢያ ሰላምታ ይገባል። የጌቶች ነገሥታትን የምትገዛ ኤዎስጣቴዎስ ፀሐይ ሆይ በልዕልና ደም ግባት ሰማይ ይደሰታል፣ በምስጋናህም ቀላይ ትደሰታለች። ሰላም ለስዕርተ ርእስከ መልኩ ጥቁር ለሆነ ቁመናው እና ለአማረ ራስህ ጠጉር ሰላምታ ይገባል። በዕድሜ ትንሽ የሆንክ ኤዎስጣቴዎስ ጎልማሳ ሆይ በአብና በማርያም በረከት ትባርከን ዘንድ ዛሬና ነገሮችንም በልብህ አመላክተን። ሰላም ለርእስከ እንደ መርዓዊ ክርስቶስ የአርባ አክሊለ ሦክ በድካም ቆብ ለተሸፈነ ራስህ ሰላምታ ይገባል። የአብ ፊቱና መልኩ የሆነች ጥበብ በምታደርግባት በመጽሐፈ ጎዳና የብዙ ሕዝቦችን ያበራህ ኤዎስጣቴዎስ ሆይ ለራስህ ሰላምታ ይገባሃል። ሰላም ለቆብአ ርእስከ በሊቀ ካህናቱ የአስራው የአሮን የራስ ቆብ ከአሮን ከራሱ ቆብ ይልቅ ፈጽሞ የከበረ ለራስህ ቆብ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ ፍቅርህ የልቤን አፍንጫ በሳ። ጌታዬ ሆይ
ሥራን ለአንተ ብቻ ገንዘብ እንዳደረግ ሰማይና ምድርንም አድኛለሁ። ሰላም ለገጽከ አምሳሉ እንደ መልክ ለሆነ ፊትህ የብርሃን መልክም ድንቅ ለሆነ ፊትህ ሰላምታ ይገባል። በሁሉ ዘንድ የከበርክና የተወደድክ አቡነ ኤዎስጣቴዎስ ሆይ የሚከተለውን ትምህርት እና የማስተማር ቃልህን የሰሙ ኤልያስ ቴስብያዊ ተነስ አሉ። ሰላም ለቀራንብቲከ ምክርንና የተሰወረ የጥበብ ነገርን ለሚመረምሩ ቅንድቦችህ ሰላምታ ይገባል። ጻድቁ ኤዎስጣቴዎስ ሆይ ወንጌላዊ ሃይማኖትህ ተራራ እንደሚያፈልስ በጻድቃን ማኅበር ተነገረ፣ በውሃ ውስጥም ገለባን ያሰጥማል። ሰላም ለአዕይንቲከ ጥልቅ የሆነ ገደል እና እንደ ሰማይ የራቀ ነገርን ለሚያዩ ዐይኖችህ ሰላምታ ይገባል። መብረቅን የምታሸንፍ ኤዎስጣቴዎስ ብርሃን ሆይ የልቤ ስር በሞቀ ጊዜ በሰርቅ ወደ መሳዓ ተመልሰህ የይቅርታህን ጠል ያጠጣልኝ። ሰላም ለአእዛኒከ ለውስጥ ሕሊና ንጉሥ ለሚያገቡ የመልካም ዜናና የነገር በሮች ለሆኑ ጆሮች ሰላምታ ይገባል። ብሩህና ቀላል ደመና ኤዎስጣቴዎስ ሆይ ለርስትህ ሕዝብ መና ታወርድ ዘንድ ወይም ታዘንብ ዘንድ ከቤትህ ወደሚፈልግ መንገድ ተላክ። ሰላም ለመላቲሂከ እንደሚሸፈን አበባ የቅላታቸው ጭማሪ ለአማሩ ጉንጮችህ ሰላምታ ይገባል። ዛፍን የምትስብ ምስጉን ኤዎስጣቴዎስ ሆይ ከዋክብት በሰማይ እንደሚያበሩ በፊትህ ሆኖ ትእዛዝ ይጸናል። ሰላም ለአእናፊከ የበጎ መዓዛ ነፍስንና ደስታ ሽቶን በቀጥታ ለሚስቡ አፍንጫዎችህ ሰላምታ ይገባል። በውጭ የሚያመሰግኑህ ኤዎስጣቴዎስ መምህር ሆይ ጸሎትህና ምጽአትህ በመሬት ትሰማ፣ ጽድቅህ በሰማይም ጸና። ሰላም ለከናፍሪከ በሚስጥር ደም ዘወትር የሚረጩ በከበረ መስቀል ለተወጉ ጎኖችህ ሰላምታ ይገባሃል። የሀገር ሁሉ ገዥና ጌታ ቅዱስ ኤዎስጣቴዎስ ሆይ ቁርጥ በሆነ በፍርድ ነገር ከጠላቶቼ ጋር አፋርደኝ፣ ለጠላቶችም መሳቂያ እንዳታደርገኝ። ሰላም ለአፉከ ምሳሌን ለሚተረጉምና በከፍታ ለሚተነብይ አፍህ ሰላምታ ይገባል። የይቅርታ ዓመት ዘውድ የሆንክ ጻድቁ ኤዎስጣቴዎስ ሆይ ገዳማት በአንተ ልምላሜን ይጠግባሉ፣ ኮረብቶችህም ኃይልህን ይታጠቃሉ ወይም ያገኛሉ። ሰላም ለአስናኒከ ሐሜትን ከመናገርና ከማሰነካከል የተነሳ መዝጊያ ለሆኑ ጥርሶችህ ሰላምታ ይገባል። በደል የሌለብህ የዋህ ኤዎስጣቴዎስ ሆይ በእኛ ላይ በትምክህት ፊቱን ባነሳ ጊዜ የነፍሳችን ጠላት በቁጣህ ገስጸው። ሰላም ለልሳንከ ከአፍና ከጉሮሮህ ጋር ሚዛን ሆኖ በፊትህ ላልበደለ አንደበትህ ሰላምታ ይገባል። ፊትን አይተህ የማታዳላ ርቱ ቅን ቅዱስ ኤዎስጣቴዎስ ሆይ ቡቃያን አውጥቼ ፍሬን እስካደርግ ድረስ የልብ ስሬ በደረቀ ጊዜ የይቅርታ ልምላሜ
ያጠጣን። ሰላም ለቃልከ ከውስጥ እንደወጣ ሥራ የሚሰራ እንደ ሁሉን ቻይ አምላክ ቃል ለሆነ ቃልህ ሰላምታ ይገባል። በዋጋ የማትገኝ ኤዎስታቴዎስ ዕንቁ ሆይ አብርሃም ሎጥን እንዳዳነው ንጥቂያ ልማዳቸው ከሆነ ጠላቶቼም አድነኝ። ሰላም ለእስትንፋስከ ከአራቱ ነፋሳት ይልቅ ፈጽሞ የሚሻል የርትዕና የበረከት ነፋስ ለሆነ እስትንፋስህ ሰላምታ ይገባል። ለዱር እንስሳትና ለሰው ሁሉ ጤና የሆንክ ጻድቁ አቡነ ኤዎስታቴዎስ ሆይ በየራሱ መልክ የሮማን እንጨቶች የወይን ቅርንጫፎች ላንተ ያፈራሉ። ሰላም ለጉርኤከ እንደ አማረ ወይን ለሆነ ጉሮሮህ ሰላምታ ይገባል። ታላቅና ነቢይ መምህር ቅዱስ ኤዎስታቴዎስ ሆይ በአጽፍህ በባህር ላይ ስትጫወት ፍቅር የራቃቸውን ክፉ ዋናተኞችን አለቃን ደካማ መርከብን መከልከል ምን ይጠቅመዋል? ሰላም ለክሳድከ በሥጋ አዳራሽ ውስጥ ለተተከለና የአማረ ስዕልን ለተሸከመ የአንገት ሰላምታ ይገባል። አቡነ ኤዎስታቴዎስ ሆይ ለእኔ ከሌሎች መለመን ኀፍረት ነውና የእኔ ባሪያህ ማረስን አልችልምና በይቅርታና በበረከት ድረስልን አባታችን። ሰላም ለመትከፍትከ ጻርና ድካምን ከመሸከም ያረፉ ዘርፉ ዘንድ የኢየሱስ ክርስቶስን ቀንበር ለተሸከሙ ጫንቃዎችህ ሰላምታ ይገባል። ግርማና ሞገስን የተጎናጸፍ ቅዱስ ኤዎስጣቴዎስ ሆይ የጠላቶቻችን ምክር እንደ ማይበለ ሞገድ አቁማት፣ ከልኳ ታልፍ ዘንድ አግባብ አይደለምና። ሰላም ለአስኬማከ እንደ መላእክት አስኬማ ለሆነ አስኬማ እንደ አንገተ ማርዳ ጌጥም ለሆነ አስኬማ ሰላምታ ይገባል። በሰማይ ነቢይና ታላቅ የሆንክ ቅዱስ ኤዎስጣቴዎስ ሆይ ከመገዛት ሥራና ከድካም ፈጽመህ አድነን፣ የሥጋችንን ድካም ደካማነት አንተ ታውቃለህና። ሰላም ለዘባንከ ከጣዖታት ፊት ለተመለሰ ጀርባህ ሰላምታ ይገባል። ልዑል አንተን ወደ መንገዱ መልሷልና አባቴ ኤዎስጣቴዎስ ሆይ የታመነ ወዳጅ መለዋወጥን እንደማያደርግ መዋጠን ከለመደ ከተኩላ አፍ ታድነይ ዘንድ እለምንሃለሁ። ሰላም ለእንግዳአከ ትሕትናን እና ትዕግስትን ገንዘብ ለማድረግ ልብ ማድረግን ለአጸና ልቦና ሰላምታ ይገባል። እንደ ዮና ልጅ እንደ ቅዱስ ጴጥሮስ በደል ይቅር የምትል ኤዎስጣቴዎስ አባት ሆይ የሰጠኸኝን ቅኖና ፈጽሞ ብረሳ በአንተ ሥልጣን በእኔ ላይ ርኅራኄን አድርግ። ሰላም ለሕፅንከ ከሥጋዋ ከሥራዋና ከልጆቿ የተነሳ የተመረጠች ጥበብ መቀመጫዋ ላደረገችው ጉንጭህ ሰላምታ ይገባል። በጨለማ ውስጥ የምታበራ ቅዱስ ኤዎስጣቴዎስ መብራት ሆይ ከኤሳው ይልቅ ርብቃ ያዕቆብን እንደምትወድ ነፍሴ ታመሰግንሃለች፣ በእጅጉም በእውነት ትወድሃለች። ሰላም ለአእዳዊከ ባለ ጸጋ በረሃብ ጊዜ እጁን እንደሚዘረጋ ለስጦታ ለተዘረጉ እጆችህ ሰላምታ ይገባል። ጠቢብ ዋናተኛ ቅዱስ ኤዎስጣቴዎስ አባት ሆይ በሰፊ ባህር ላይ እንደ ወፍ መብረር ድንቅ ነው፣ እጅግም እጹብ ያስብላል። ሰላም ለመዛርኢከ ጭፍቅ ያሉ የዛፎችን ቅጠል እና አበባን ለብሰው አዕጹቅን ለተመሰሉ ክንዶችህ ሰላምታ ይገባል።
ጽድቅን ገንዘብ የምታደርግ አባቴ ቅዱስ ኤዎስጣቴዎስ ሆይ ክብሩ የገንዘቦች አለቃ ወርቅን የሚያነሳ የምስጋና ዕንቁ ካፌ ወደቀ። ሰላም ለኩርናእከ በእጅህና በክንድ መካከል መሰረቱ ልዩ ለሆነ ክንድህ ሰላምታ ይገባል። ምኞትን ሁሉ የምትፈጽምና ሁሉን የምትሰጥ ቅዱስ ኤዎስጣቴዎስ ሆይ በቤትህ ማዕድ ሲሰራ የባዕድ ሰው እና የሌላ እህል ለእኔ ፈጽሞ አይገባም። ሰላም ለእመትከ ገድልን የሚለካ ክንድህ ሰላም እንልሃለን። ሰላም እለዋለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ነቢዩ ኤልያስ ለኤልሳ እንደከፈለው በአንተ ዘንድ ያለውን ጸጋህን ወይም ሀብትን ትከፍለኝ ዘንድ ለይቅርታ ቅረብልኝ። ሰላም ለራህከ በመልክና በደም ግባት አንድ ለመሆኑ የአስሩ ጣቶችህ ግንድ ወይም መገኛ ለሆነው ማልጂ ሰላምታ ይገባል። የእግዚአብሔር የምክሩ መልእክተኛ የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ የዓለም መኖሩ ከበቃኝ ቁጥሩ የማይጨምር የተድላ ዘመንን ጨምርልኝ። ሰላም ለአጻብኢከ በቅዱስ ወንጌል መሠዊያ የሐዲስ ዘመን በግን አስቀድሞ ለሰው ጣቶች ሰላምታ ይገባል። በሥጋና በነፍስ ንጹሕ የሆንክ ካህን ቅዱስ ኤዎስጣቴዎስ ሆይ በጣት መባረክን በራሱ ላይ አንብሮተ እድ ካህን አባቴ ሆይ ዛሬ ችላ አትበለን። ሰላም ለአጽፋረ እዴከ መልካቸው ነጭ ለሆነ ለእጅህ ጣቶች ሌላ ደም ግባት ላለመዱ የእጅህ ጣቶች ሰላምታ ይገባል። ለቤተሰብና ለእንግዳ ጠቃሚ የሆንክ ጻድቅ ቅዱስ ኤዎስጣቴዎስ ሆይ በላይ ላይ ቀላል ዕዳ አለና ያለ ክፍያና ያለ አሳብ ልጅህን አድነኝ። ሰላም ለገቦከ አምደን እና ሰቅን ምንጣፍ አድርጎ ለትሩፋት ለደከመ ጎንህ ሰላምታ የሚገባ ዘወትር እየቆምኩ ባህሪ በደሌን ኤዎስጣቴዎስ ሆይ ከወሰኑ አለፈ እልሃለሁ። ታሻግረኝ ዘንድ እጽፍህን ዘርጋልን ለሁላችን። ሰላም ለከርስከ እይታው እንደ ሰሌዳ ለሆነ ሆድህ የአዲሱን 10ቱ ቃላት ለተቀረጹበት ሰላምታ የሚገባ የእግዚአብሔር የቤቱ አዛዥ ጥበበኛ ቅዱስ ኤዎስጣቴዎስ ሆይ ለሰራተኞቹ ሁሉ ምግባቸውን ተሰጣቸው ዘንድ በገንዘቡ ሁሉ ላይ ባለቤት ያሰለጠነህ ነህ። ሰላም ለልብከ ቂምና በቀል ለተወሆድ ሰላምታ የሚገባ የእስራኤል ሕግ አለህና በእውነት ድንግል የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ በለመለመ ሀገር ለእኔ ያፈራሃልኝ የምኞቴ ቀዳሚ እህል አንተ ነህና። ሰላም ለኩልያቲከ በሰማይ ጥበብ ጫፍ ልዑል የመረመረችው መንታ ለሆኑ ኩላሊቶች ሰላምታ ይገባል። ጻድቁ ቅዱስ ኤዎስጣቴዎስ ሆይ ከሄድክባት ምድር ኤፍራታ ተመለስ። ባል ያላት ሴት ባሏን ደጅ እንደምትጸና ኢትዮጵያም በዘመኗ ሁሉ ደጅ ትጸናሃለችና። ሰላም ለህሊናከ ከልብህ ውስጥ ለወጣ አስተሳሰብህ ሰላምታ ይገባል። በጎ ሕግንና ጽድቅን ያስብ ዘንድ ቂምን የማታውቅ የዋህ ቅዱስ ኤዎስጣቴዎስ ሆይ ወራጅ ውሃ ሆኖ ሳያጠጥመን የባህሪን ኃጢአት ይቅር ማለትን አታቃልል።
ሰላም ለአማኡቲከ በሩን ለአንኳኳ ምሕረቱን ለማይከለክል አንጀትህ ሰላምታ ይገባል። ምሕረትና ምስጋና የበዛልህ ጻድቁ አባታችን አቡነ ኤዎስጣቴዎስ ሆይ ቅዱስ ጳውሎስን ቲቶን እንደወደደው ማቃለል ሳይኖርብህ አገልጋይህን እኔንና እዚህ የተሰበሰብነው ውደደን። ሰላም ለነዋይ ውስጥከ ጊዜን አግኝቼ ዛሬ ለውስጥ ዕቃ ሰላም እላለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ለማረጋጋት ቅረበኝ። ፈጽሞ በነጋ ጊዜ እንቅልፌ ይመጣብኛል፣ በመሸም ጊዜ መቼ ይነጋል እልሃለሁ። ሰላም ለህንብርትከ እንደ አማረ ማኅተም አይን የመልኩ ጥበብ ለአማረ እምብርትህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ እንደ ራባቸው በምድረ በዳ ይሄዱ ዘንድ ወደ አንተ የመጡትን ጎልማሳዎች እንዲሁ ልትሰዳቸው አግባብ አይደለምና ከተከፈተ መሶብህ ለሁላችንም ስጠን። ሰላም ለሐቅከ ሥጋ እስከሚፈርስ ቆዳህ እስከሚቦጫጨቅ ድረስ የብረት ቅናትን ለታጠቀ ወገብህ ሰላምታ ይገባል። አባቴ ጻድቁ ኤዎስጣቴዎስ ሆይ ይህን ባሳሰብኩ ጊዜ የኢዮብን ትዕግሥት ታግሰሃልና ሁልጊዜም እማጸናሃለሁ። ሰላም ለአቋያጺከ እንደ ወርቅ ወንበር ሆነው የተሰሩ ወርቅ ለሆኑ ጭኖችህ ሰላም እላለሁ። በትጋትና በፍቃድ የምትፈጽም አባቴ ኤዎስጣቴዎስ ሆይ በእውነት ስምህን እየጠሩ ልጆች ወደ ተሰበሰቡባት ማዕከል ና። ሰላም ለአብራኪከ ለዶማሊ ጣዖትና ለብር ጣዖት ላልሰገዱ ጉልበቶችህ ሰላምታ ይገባል። ከኤሊ በኋላ የተነሳ ሳሙኤል ኤዎስጣቴዎስ አባት ሆይ ሁሉም ለወገኑ ይጸልያልና ስለ ልጆችህ ጸልይልን። ሰላም ለአእጋሪከ ፋጻ ቀጢንን በመጥራት ያለመለያየት ለሮጡ እግሮቹ ሰላምታ ይገባል። በዕፃ የወለድኸኝ አባቴ ቅዱስ ኤዎስጣቴዎስ ሆይ ከአሸዋ በሚበዙ ልጆቼና በእኔ ላይ ክፋትን አመፃን የሚናገር አንደበት በሥላሴ ስም የተዘጋ ይሁን። ሰላም ለሰኮናከ በጎዳና ላይ ቆይቶ የአውሬ አፍ ላልነከሰው ለተረገዝህ ሰላምታ ይገባል። ልብ ማድረግን እና ጥበብን የተሞላህ አባቴ ቅዱስ ኤዎስጣቴዎስ ሆይ የንጽሕና የአጽፍ ሐዘንና የደዌ ባሕር ወደ ሌለበት ያሻግረን። ሰላም ለመከየድከ ምድርን እንደሚረግጥ በባህር ጀርባ ላይ ለጌደ እግርህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ ጽድቅህ ነገርን በሚሆንበት ቦታ ለወዳጆች ክብርን አዘጋጅ፣ ለጠላቶቼ ግን መከራን ስጣቸው። ሰላም ለአጽብኢከ መልካቸው ድንቅ ለሆነ በምንም የእንሶስላ መከርን ላልወደዱ ጣቶች ሰላምታ ይገባል። መምህር አባ ኤዎስጣቴዎስ ሆይ ባርከን። አስቀድሞ ነገር ከአፌ ይፈጸም ዘንድ በሰማይና በምድር በረከት ባርከን ሁላችንን። ሰላም ለአጽፋረ እግርከ አባ በቅን መንገድ በሄድክ ጊዜ በእንቅፋት ላልተሰነካከሉ ለእግርህ ጥፍሮችህ ሰላምታ ይገባሃል። ጻድቁ አባቴ ኤዎስጣቴዎስ ሆይ በቦታው ሁሉ እየጠራሁ ከፊቴ ሰይጣን ይወገድ
ይወገድልን። ሰላም ለቆምከ ውሃን የሚጠጣ ዛፍን ለሚመስል ቁመና ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ ፍቅርህ የእኔን ነፍስ አፈዘዘ። ልቤ ክርክር በወደደ ጊዜ መልካም ልማድን እና ጽድቅን አስተማረኝ። ሰላም ለመልክዕከ የምስጋና ቃልና ከዝማሬ ጋራ በአንድነት ለመልክህ ሰላም ላለው ጻድቁ አቡነ ኤዎስጣቴዎስ ሆይ የከንፈሮቼን ሰላምታ ተቀበልልኝ። የተመረጠ ክንድህና ቀኝህንም አንሳ። ሰላም ለጸአተ ነፍስከ ከእግዚአብሔር ለሆነ ነፍስ መውጣት ሰላምታ ይገባል። ለመልአከ ሞት ግን ስልጣንን አትስጥ። አባቴ ቅዱስ ኤዎስጣቴዎስ ሆይ ወደ ብርሃን ሀገር ውሰደኝ። ሁሉን ዘመን በሥጋዬ ብኖር እንኳን ከሞትና ከሲኦል ጋር ቃል ኪዳን አላደርግም። ሰላም ለበድነ ሥጋከ መልካም መዓዛ ባለው ከርቤና ሽቱ ወንድሞች ለገነዙት የሥጋ በድን ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ እጅህ ሕያው ሲሆን የአማረ ሰማይ ህልፈቱ እስከሚሆን ድረስ በመሄጃው ሁሉ የስም መታሰቢያ አይረሳም። ሰላም ለግንዘተ ሥጋከ የእግዚአብሔር ፍቃዱ በሆነ ጊዜ በሊቀ ጳጳሱ እጅ ለሆነ የሥጋ ግንዘት ሰላምታ ይገባል። እያንዳንዱ የአረማውያን ሰዎች በባህር ላይ እርሱን ታሻግር ዘንድ የተቻለህ የከፍየል ሌጦ የተሰራች የማዕቀበ እገዛአ ካባህን ምንድር ናት። ሰላም ለመቃብሪከ በአረመንያ ሰው በመምህርነት ቤት ውስጥ ልዕልናዋ ግሩም ለሆነ መቃብር ሰላምታ ይገባል። አብይ ሐዋርያና መምህር ኤዎስጣቴዎስ ሆይ ያዕቆብ ለልያ እንደ አለቀሰላት በባህሪዋ ልክ ኢትዮጵያ ታለቅስልሃለች። እግዚአብሔር አብ ቃልን ሰጥቶ ችሎታን በቻልኩ መጠን ምስጋናህን ጀመርኩ። አቡነ ኤዎስጣቴዎስ ሆይ የደዌ መንፈስን የሚሽርና ሰውነትን የሚፈውስ ወይም የሚያድን አጋንንትንም ትቢያ የሚያደርግ የሆነ ኃይልን ፈጽመ ስጠኝ። አባቴ ስጠን። ሰላም ከመ እለኒ ዘኮንከ እንደ እለኒ የኢየሱስ ክርስቶስን መስቀል የፈለክ እንደ ቶማስ ሐዋርያም የጎኑን ቁስል የዳሰስክ የቅድስት ሥላሴን ሃይማኖት ሰባኪ ቅዱስ ኤዎስጣቴዎስ ሆይ አባ ጫማህ ጨረቃ ነው፣ ባሕርንም በመክፈል ዳግማዊ ሙሴ ተባልክ። ሰላም ብፁዕ ብእሲ በክፉዎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ ባሕርን የተሻገረ ቅዱስ ኤዎስጣቴዎስ አባት ብፁዕ ሰው ነው። ድንቅና ተአምርን እያደረገ የኢያሪኮን ባሕር ተሻግሮ በረረ፣ አጽፍም መርከብን ሆነችው። ሰላም ለጸአተ ነፍስከ በመላእክት መሐሌትና በልዕልና ለሆነ ነፍስ መለየት ሰላምታ ይገባል። የኀጢአት ኃይልም ላልቀረበው የሥጋ በድን ሰላምታ ይገባል። ቅዱስ መስቀልን የተሸከም ኪራኮስ ኤዎስጣቴዎስ ሆይ ሕዝብን ካጠመቀ ከቅዱስ ዮሐንስ መጥምቅ በቀር ሴቶች ከወለዷቸው የሚበልጥህ የለም። አቤቱ የአቡነ ኤዎስጣቴዎስ አምላክ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነን፣ ጠብቀን።
ለዘላለሙ አሜን። ስናነብ የጎደሉ የነጠበውን አሟልታ አንተ ተቀበለን፣ ይቅር በለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። እኛንም ጠብቀን ከቅዱሳን ወረድ በረከት እንድናገኝ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ እየሰማችሁ ያላችሁ ሁላችሁም በቅዱስ ጻድቅ አባታችን አቡነ ኤዎስጣቴዎስ ስም ሼር ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ዛሬ ማታ እንደ እግዚአብሔር በጎ ፍቃድ በዛሬው ሰዓት ከእግዚአብሔር ጋር ነገ በኢትዮጵያ ሰዓት አቆጣጠር ላይቭ እንገባለን። አደራ ሁላችሁም ከገዳሙ ያሉት አባቶች ሁሉ ይገባሉ እንድትጠብቁን ማሳሰብ ወዳለሁ። ደግሞ ሐምሌ 18 ቀን የሚነበበውን የጻድቁን አባታችንን አቡነ ኤዎስጣቴዎስን ገድል አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ እንጀምራለን። ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር ለዘላለሙ አሜን። ያችንም ደብረ ማርያም ብለው ጠሯት። በዚያም ስዕል የተሳለ በውስጧም የወተትና የማዕረ ወንዞች ይፈሳሉና እነዚህም ሐዲስና ብሉይ ናቸው። ዳግመኛም በዚች ደብር ውስጥ ሰውና መላእክት በአንድ ቃል አንድ ሆነው ሲያመሰግኑ እንደ ሱራፌልና ኪሩቤል እንደ አፍኒንም እንደ ሁሉም የብርሃን መላእክት ቅዱሳን ብሩክ ለሆኑ ስሙ ፈጽመው ማመስገን ከፍ ከፍ ማድረግን የምትችል ናት። ለዘላለም በሌሊትና ደብር የመናፍስትን ጌታ ታመሰግናለች። ይህችም ደብር የሐዋርያትን አለቃ ቅዱስ ገብርኤል እመቤታችን ማርያምን ባበሰራት ጊዜ የሕያው እግዚአብሔር ብርሃን በታየባት በደብረ ሲና ተመሰለች። ይህችም ደብር እመቤታችን ማርያም ወልደ ዋሕድን በወለደች ጊዜ የሰማይ የመላእክት በመፍራትና በመንቀጥቀጥ በእርሷ በቆሙበት በቤተልሔም ተመሰለች። ይህችም ደብር ወልደ ዋሕድ ከአይሁድ ፊት በሸሸች ጊዜ ማደሪያው ካደረገች ከእናቱ ከእመቤታችን ማርያም በእርሷ በተቀመጠባት በደብረ ቁስቋም ተመሰለች። ይህች ደብር የጌታችን እግዚአብሔር በእርሷ በቆመባት በደብረ ዘይት ተመሰለች። ለደቀ መዛሙርቱም በውስጧ የዳግም ምጽአት ሀተታ ምስጢርን ደግሞ የነገረባት ናት። ይህችም ደብር የእግዚአብሔር ልጅ በተሰቀለበት በቀራንዮ የተመሰለችን ጊዜ ነፍሱ ከስጋው ተለየች። የአይሁድ የምኩራብ መጋረጃ ተሰነጠቀ፣ ከላይ እስከታች 2 ክፍል ሆነ። ይህች ደብር የጌታችን ቅዱስ ስጋው በውስጧም 3 መዓልት 3 ሌሊት በነበረባት በጎለጎታ ተመሰለች። ዓለም ሊቀበለው ሊይዘው የማይችለውን የእውነተኛ መንፈስ ቅዱስ በእርሷ ላይ በወረደባት በቅድስት ጽርሐ ጽዮን ተመሰለች። ይህች ደብር መንግስትንና ክብርን፣ ጌትነትን፣ ጥበብና ባለጸግነትን፣ ብዕልን ይመልስልን ዘንድ ተሰቅሎ የተገደለ ይህ በግ የተባለ ጌታን በእርሱ ላይ የቆመባት በደብረ ጽዮን ተመሰለች። ደብረ ማርያም የተባለች የአባታችን የኤዎስጣቴዎስ ቤተክርስቲያን በዚህ ሁሉ ተመሰለች። ከዚህ በኋላ የአርመኒያ ሊቀ ጳጳሳት ተመሰለች። እርስ በርሳቸውም እጅ ተነሳስተው የእግዚአብሔርን ድንቅ ስራዎችን የአብያተ ክርስቲያናትን ደህንነት ተነጋገሩ። ከዚህም በኋላ ሊቀ ጳጳሳቱ ለልጆች ፍላጎት ማሟያ የሚሆን 70 ሚዛን ብር ዳግመኛ ወስደው ውሰደው አለው። አባታችን ኤዎስጣቴዎስ ግን ያን ብር አልተቀበለም አለ። አባት ሆይ የምፈልገው የአንተን በረከት እንጂ ብርን የምፈልግ አይደለሁም አለ። ሊቀ ጳጳሳቱም ይህን ነገር በሰማ ጊዜ ከዚህም ኃላፊ ዓለም ገንዘብ ስለመናቆ አደነቀ። የሊቀ ጳጳሳቱም አባት ሆይ የሐዋርያትን ሥርዓታቸውን መጽሐፍትን የሐዲስ መጽሐፍትን ታስረዳይ ዘንድ ከአንተ ዘንድ እፈልጋለሁ አለው። አባታችን ኤዎስጣቴዎስም እሺ አለው። ነገሩንም ከመጀመሪያው እስከ መጨረሻው ልብ አስደረጉ ያስረዳው ዘንድ ጀመረ። በሐዋርያትና በነቢያት ነገርም
አንድ ሆነ። አባታችን ቅዱስ ኤዎስጣቴዎስ በአርመንያ አገር እየተመላለሰ ያስተምር ለ14 ዓመት ያህል ተቀመጠ። 2 አንበሳዎችም እንደ ደቀ መዝሙርቱ ይላኩለት ይታዘዙትም ነበረ። አንዱ አጽፍን፣ አንዱ ደግሞ መጽሐፍቱን ይሸከም ነበረ። እነዚህም ወንጌል ሲኖዶስ ናቸው። በመንገድ ላይም ሲደክምም ይጫንባቸው ነበረ። የአርመኒያን ሰዎችም እጅግ ወደዳቸው። በጸሎትና በቁርባንም በእነርሱ ላይ ደግሞ አንድ ሆነ ወደ ቀናች ሃይማኖትም መልሷቸዋልና። ከዚህ በኋላ ከዕለታት አንድ ቀን ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ተቀምጦ በግልጽ ታየው። ከእርሱም ጋር ብዙ የሚሆን ቅዱሳን መላእክት ነበሩ። መሐሪ የሆነ የአባት ምርጥና የመንፈስ ቅዱስ ማደሪያ የሆንክ ካህንና ድንግል ነቢይ ሐዋርያ የሆንክ የመረጥኩ ኤዎስጣቴዎስ ሆይ ሰላምታ፣ ፍቅር፣ አንድነት ላንተ ይገባል። እነሆ ኃላፊ ከሆነ ከዚህ ዓለም አፈልስ ዘንድ መጥቻለሁ። ለአንተ ገነት ተከፍቷል፣ እረፍትም ተጽፏል፣ ዕፀ ሕይወትም ተተክሏል። የሚመጣ አዲስ ዓለም ተዘጋጅቶልሃል። የደስታና የእረፍትም ደጆች ተከፍቶልሃል። መልካም የሆነ በረከትም ቆሟል። እንግዲህ ደዌ አክትሟል፣ ሞትም ጠፍቷል፣ ሐዘንና ሕመምም ተረስቷል፣ የሕይወት መዝገብ ተይቷል። ይህ ሁሉ ለአንተ እንዳንተ ለተመረጡ የተዘጋጀ ነው። ለአንተ ለምነኸኛል፣ እኔም ምኞትን ልፈጽምልህ ፈለግኸኝ፣ ተገኘው፣ አንኳኳው፣ ተከፈትኩልህ። እነሆም ኃላፊ ከሆነ ከዚህ ዓለም አፈለስሃለሁ። ከጨለማ ወደ ብርሃን፣ ከጉስቁልና ወደ ክብር፣ ከሞት ወደ ሕይወት፣ ከሐዘን ወደ ዘላለም ደስታ ልብሳቸውን ያላሳደፉ በበጎ ድምፅ ያነጹ ንጹሐን ደናግል የተመረጡ ጻድቃን ወዳሉበት ወስደሃለሁ። እኔም ነጭ የሆነ የሕይወትን ውሃ ምንጭ ወዳለበት እመራቸዋለሁ። አንተም የአባቴ ምስጋና ማደሪያ በሆነች በሰማያዊ ኢየሩሳሌም ከእነርሱ ጋር ትኖራለህ። የበሮቹንና የመስኮቶቹን አሰራር ከአንዲት ዕንቁ ነው። የሀገሩ አደባባይ እንደ ወርቅ ንጹሕ ነው፣ ውስጡም እንደ ብርጭቆ ያበራል። ይህችም እድል ፈንታ ጽዋ ተርታና ድል የነሱ ሰማዕታት የንጹሐን ደናግል እድል ፈንታቸው ጽዋ ተርታ ናትና። ጌታችን ይህን ባለው ጊዜ ቅዱስ ኤዎስጣቴዎስ ተነሳና ተንበርክኮ ሰገደለት። በፊቱም ባለሟልነትን ሞገስን ካገኘው ከአንተ ዘንድ የምለምን ይህን ቃል እናገር ዘንድ ፍቀድልኝ አለ። ጌታችን በል ተናገር፣ እኔ የለመንከኝን ሁሉ አደርግልሃለሁ አለው። አባታችን ቅዱስ ኤዎስጣቴዎስም ጌታችን ፊት ራሱን ዘንበል አድርጎ መልሶ ይህን አለው። አቤቱ ጌታዬ ሆይ መታሰቢያዬን ያደረገውን ስሜን የጠራውን ቤተ ክርስቲያንን የሰራውን መታሰቢያዬን ቀን መባ ቁርባንን ዕጣንን ያገባውን የተራበውን ከእንጀራ ከፍሎ ያጸገበውን የተጠማውን ከጽዋ ከፍሎ ያጠጣውን ጻድቃን መልካም ዋጋን በሚሰጡ ጊዜ አንተም ዋጋቸውን ስጣቸው። ዳግመኛም በአፍ በረከት ሞልቷል መለሰለት። ጌታችን እንዲህ አለው፣ ያልከኝን ሁሉ እንዳልከኝ ይህን ሁሉ በጎ አደርግልሃለሁ። መታሰቢያን ያደረገ ስምህን የጠራ 100 እጥፍ በዚህ ዓለምና በሚመጣው ዓለም ይቀበላል። የገድልህን መጽሐፍ የጻፈውንና ያነበበውን ያስነበበውን የሰማውን የተረጎመን እኔ ስማቸውን የሰው እጅ ባልሰራው ሰማያዊት ኢየሩሳሌም ውስጥ ጽፈዋለሁ። መታሰቢያን ቀን ለተራበ ያበላውን እኔ የአጥቢያ ኮከብ ክብርን የተሰወረ መናንም ሰጠዋለሁ። መታሰቢያን ቀን የተጠማውን ያረካ እኔ በአባቴ የጌትነቱ መንበር ውስጥ እንደሚፈሰው ነጭ ውሃ ምንጭ ወዳለበት ወስደዋለሁ። በጸሎት ታምኖ የተራቆተውን ያለበሰውን እኔ ዓይንን የሚበዘብዝ የብርሃን ልብስን አለብሰዋለሁ። መታሰቢያንንም መባን ስንዴንም ቢሆን ዕጣንንም ቢሆን የመብራት ዘይትንም ዘቢብንም ቢሆን ለቤተ ክርስቲያን ስለሚሰጡት ሁሉ ወይም በሌላ መታሰቢያ ቀን ገድልህን ድካምን ያስቡ በሌላ ቤተ ክርስቲያን ቢሰጡ እኔ መልካም ዋጋን ከሁሉም ቅዱሳኖች ጋር ሰጣቸዋለሁ። በባህል ቀንም በማህሌት ያመሰግነው ለበጎ ለእግዚአብሔር አስቀድመው ቤዛ የሆነ 14,004,000 ሕፃናት ማህሌትን አሰማዋለሁ። በጸሎትህ አምኖ እስከ ግማሽ እንጀራ ለችግረኛ የሰጠው እኔ ከሁሉም ከወገኖች ጋር በሺህ ዓመት የምሳ ግብዣ ውስጥ አስቀምጠዋለሁ። ከዚህ በኋላ አባታችን ቅዱስ ኤዎስጣቴዎስ ከእርሱ ጋር ያሉት ልጆቹን ሰበሰባቸው። ብዙ የሆኑ ልጆችን ግን የመምህራቸውን ፈለገ አሰር ሲከተሉ በመንገድ ሞቱ። ልጆቹንም እንዲህ አላቸው፣ ጌታችን ከኢትዮጵያ ጀምሮ እስከ አርመንያ ድረስ ያደረገልንን ድንቅ ተአምር አስቡ። ልጆች ሆይ በእስክንድርያ ሊቀ ጳጳሳት ዘንድና በኢየሩሳሌም ሊቀ ጳጳሳት ያደረገውን
በርካታ ተአምር እወቁ። በቆጵሮስ ኤጲስቆጶስ ዘንድ ጌታችን ያደረገውን ብዙ የሆነ ተአምር እወቁ። ይህን ተአምርና በእኔ በአባታችሁ በኤዎስጣቴዎስ እጅ ያያችሁትን የሰማችሁን የእግዚአብሔር ድንቅ ስራዎችን ለኢትዮጵያ ሰዎች ንገሩ። እነሆ እኔ ለዘላለሙ ጌታ ኢየሱስ ክርስቶስ እንደነገረኝ እሞታለሁ። እናንተ ግን ተመልሳችሁ በብሔረ አጋዚ የተባለች የኢትዮጵያ ሀገር ልጆች ንገሩ። እንዳስተማርኳችሁ በሃይማኖትና በመልካም ስራችሁ ጽኑ በሏቸው። ሐዋርያትን በሲኖዶሳቸው ቄስ ወይም ዲያቆን ኤጲስቆጶስ ፈቃደ እያሰራ አያደርግም እንዳሉ እኔም ደግሞ ወደ ኢየሩሳሌም ሰማያዊት ሲሄድ ለድሆችና ለምስኪኖች ምጽዋትን በመስጠት እየረዳችኋቸው በእጃችሁ ስራ ከኑሯችሁ አእላፍ መላእክት ደስተኞች የሆኑ ማህበረ በኩር ባሉበት በሰማያዊት ኢየሩሳሌም እንገኛለንና ይህን ካላቸው በኋላ ፈጽመው ታመመ። በመንግስቱም በሐሙስ ዕለት ልጆቹን በዮሐንስ አጺር መጽሐፍ በነቢዩድና በኤፍሬም ሶርያዊ መጽሐፍ ሲመክራቸው ዋለ። መልካም የሆነ ነገሮችንም ሲያስረዳቸው ይጨነቅ ያለቅስ ነበር። ዳግመኛም ስለ ህርምታት ስጋንን ከመብላትና ወይንን ጠጅን ከመጠጣት የተነሳ ልባችሁ እንዳይደነድን እነዚህን ሁሉ ጠብቁ አላቸው። የሥርዓትን ሕግን በእነርሱ ላይ አኖር። አባታችንን እንደታመመ በሰሙ ጊዜ ሁሉም በምልአት ተሰብስበው ከባሕረ አዞሪት እንደ መርከቦች ወደብ በጨለማው ሰጠ። በመብረቅም እንደሚልቅ ሙታን እንደ አንድ አስካል አንተ ብቻህን ቀርተሃልን ነበር ወይስ ያገኘችን መከራ አትበቃንንም? ከምትተወንስ በሕይወት ከመኖር ሞት ይሻለናል። በመንገድ የሞቱትንም የምንበልጥበት ነገር የለንምና። ይህንንም ብለው በታላቅ ቃል እየጮሁ አለቀሱለት፣ እንዲህም አሉ። በጸሎት ያበዛቸውን መንጋዎችን ለማን ትተወናለህ? አንዳንተ ያለ አንተን የመሰለ አባት ከየት እናገኛለን? ቋንቋዎቹንም በማንሰማበት ግብራቸውን በማናውቅበት በአሕዛብ ምድር በባዕድ አገር ትተወናለህን? ይህን ብለው ደቀ መዛሙርቱ በራስጌውና በግርጌው ከበው በግራና በቀኝ ተቀመጡ። ራስንም ሳሙ፣ እጆቹንም እግሮቹንም ሳሙ። የቤተ ክርስቲያን ምሰሶ የዓለም ብርሃን የሆነ አባታችን ቅዱስ ኤዎስጣቴዎስ ግን በደዌ እየተጨነቀ በመካከላቸው ተኝቶ ነበር። ዳግመኛም አንተ በዘመድ የነበርክ ስትሆን እንዴት ስደተኛን እንግዳ ሆንክ? አንተ ባለጸጋም ስትሆን ራስን አደህየ። የቅዱስ አባታችን አቡነ ኤዎስጣቴዎስ ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ገድሉን በጭማሪ አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ ለማንበብ እንጀምራለን። ጸሎትና በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ከቅዱሳን ዝክር ቤተሰብ ጋር ጸንቶ በእውነት ለዘላለሙ ይኑርና ከዚህ በኋላ ባለመርከቦችን እምቢ ስላሏቸው አንዱ በቀኝ አንዱ በግራው አንዱ መርከብ እየቀዘፈ ያሻግሩት ዘንድ ሁለት መላእክት መጡ። የመላእክት አለቃ ቅዱስ ሚካኤል በቀኙ ነበረ፣ የመላእክት አለቃ ቅዱስ ገብርኤልም በግራው ነበረ። ክብር ምስጋና ለእርሱ ይገባውና ጌታችን ኢየሱስ ክርስቶስ እንደ ሊቀ ሐመር ሆኖ የመርከብ አለቃ በፊቱ እየሄደ ነበረ። 12 ደቀ መዛሙርትም ተረከዛቸው ውሃ ሳይነካ በባህር ላይ እንደ ደረቅ መሬት እየሄዱ ይከተሉት ነበረ። ወደ መርከብ አስቀድሞ መውጣትን የከለከላቸው የመርከቡ ባለቤትና ከእርሱ ጋር ያሉ መርከበኞችም በአጽፍ ላይ ተጭኖ በመርከባቸው በግራ በኩል በባህር ላይ ሲሄድ ባዩ ጊዜም አንተ ማነ? ሃይማኖትስ ምንድን ነው? እንደዚህ ተአምር የምታደርግ አንተ ባህርን የፈጠርክ አምላክ ነህ ወይስ የአምላክ ባህሪ አገልጋይ ነህ አሉት። እርሱ መልሶ ኃይሌም ሃይማኖቴም ዘወትር ከአገልጋዮቼ የማይርቅ ጌታዬ እርሱ ኢየሱስ ክርስቶስ ነው አላቸው። ከዚህም በኋላ በባህር መካከል ውስጥ ሳሉ አባታችን ቅዱስ ኤዎስጣቴዎስም ልጆችን በኋላ ጊዜ ይቺ ባህር እሳት ትሆናለች አላቸው። ይህንን ሲላቸው በዚያ ባህር ውስጥ የለቅሶና የብዙ ጩኸት ቃልን ሰሙ። እነርሱም አባታችን ሆይ በዚች ባህር ውስጥ የምንሰማው የበዛ የለቅሶ ቃል ምንድን ነው ብለው ጠየቁት። እርሱም የጻድቅ ጎዳና የሸሹ የሰዎች ነፍሳት ናቸው አላቸው። ይህንን ሲላቸው ከነሱ አንዱ በባህር ውስጥ ሰጠመ። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ቅዱስ ኤዎስጣቴዎስ በእርሱ ላይ ትንቢት እንደተናገረ ጠፋ።
11 ወንድሞቹ መነኮሳት ወዮልን ወዮልን ወንድማችን ጠፍቷልና ወዮልን ወዮልን እያሉ አለቀሱለት። አባታችን ቅዱስ ኤዎስጣቴዎስም ቂምና በቀልን የተመላ የአውሬ ጉድጓድ የሆነ ይኸውም ሰይጣን ነው፣ ለዚህ የአመጽና የሽንገላ መዝገብ ለምን ታለቅሱለታላችሁ አላቸው። ደቀ መዝሙርቱ ግን ይህ መነኩሴ በጾምና በጸሎት ይጋደላል፣ እግሮቹ እስኪያብጥ ድረስ ይቆማል አሉት። እርሱ መልሶ ድካሙ ሁሉ ከንቱ ሆነ፣ የባልንጀራውን በደል አልተወምና ስለዚህም ኃጢአቱ አልተሰረየለትም። አሁንም እናንተ ቂምና በቀልን ከህሊናችሁ ተዉ፣ ከልባችሁም ክፋትን አስወግዱ፣ ከእኔም ተማሩ፣ ይኸውም የዋህነትን የልብ ክፋትን አለማሰብ ነው አላቸው። አባታችን ኤዎስጣቴዎስ በባህር ውስጥ ለ19 ቀንና ለ19 ሌሊት ያይል ተቀመጠ። ከዚህ በኋላ በታኅሳስ 15 ቀን በባህር ወጣ። የባህር መርከበኞችን አድንቀው ሰገዱለት። ከእግዚአብሔር ዘንድ መንገዱ ተከናወነለትና በባህሩ ማዶም 2 ተራራዎች ነበሩ። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ኤዎስጣቴዎስ ባዩት ጊዜ እርሱን ለመቀበል ተነሱ። ይህን የእግዚአብሔር አገልጋይ ለመቀበል እርስ በርሳቸው ከአንቺ እኔ እቀድም እየተባባሉ እርሶቻቸውን አስረዘሙ። እነዚህም 2 ተራራዎች እንዲህ ይህንን እየተባባሉ ባያቸው ጊዜ በእጁ ባርኮ ወደ እርሱ እንዳይመጡ በቃሉ አዘዛቸው። ሳትነዋወጡ ቁሙ አላቸው። ባሉበትም ቆሙ። ወደ ተፈጠሩበት ወደ መጀመሪያ ቦታቸው አልተመለሱም፣ ወደ እርሱም አልደረሱም። እንዳዘዛቸው በመካከል ቆሙ እንጂ እስከ ዛሬ ድረስና እስከዚህ ቀን ድረስ አልተነዋወጡም፣ አልተንቀሳቀሱም። ነገር ግን ራሶቻቸውን ዝቅ አድርገው ሰገዱለት። ጌታችን በወንጌል የሰናፍጭ ቅንጣት ታህል ሃይማኖትን ብትኖራችሁ ተራራን ታፈልሳላችሁ፣ ሾላንም ትነቅላላችሁ ያለው በእርሱ ላይ ተፈጸመ። ይሄኛው ዘንድ ከአስቄጥስ ገዳም የመጣ አባ ዘካርያስም ለስም አጠራሩ ስግደትን ይገባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል እንደተፈጸመ ይህን ሁሉ ባየ ጊዜ በወንጌል ውስጥ በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከእርሱም የሚበልጥ ይሰራል በእውነት አለ። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ኤዎስጣቴዎስ ይህን ሁሉ ያደረገውን ተአምራትን መንክራት በአጽፍም በባህር ላይ እንዲሄድና 2ቱም ተራሮች እርሱን ለመቀበል ወተት እንደጠገቡ ጠቦቶችም እንደተነሱ እንደዘለሉ ባየ ጊዜ ተመልሶ በግልጽ ምድር በእስክንድሪያና በአስቄጥስ ገዳም ተአምራቱን ተናገረ። ዳግመኛም በርተሎሜዎስንና እስጢፋኖስ ለሚባሉ ቀሳውስት ነገራቸው። በሰሙ ጊዜ አድንቀው እግዚአብሔርን አመሰገኑ። ከዚህ በኋላ የቅዱሳን ዝናውን በቆጵሮስ ደሴት ውስጥ ተሰማ። በዚያም ደሴት ውስጥ ስሟ አዚዚያ የምትባል አንዲት ሃይማኖተኛ ሴት ነበረች። ዜናውን በሰማች ጊዜ ለወገኖቿ ወርቅና ብርን የሚወዱ የእግዚአብሔር አገልጋዮች መነኮሳት እነሆ መጡ አለች። በዚህ በኋላ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕል ወዳለችበት ቤተክርስቲያን ሄዳ የብርሃን እናት እመቤታችን ሆይ በረከታቸውን እቀበል ዘንድ ዜናቸውን የሰማኋቸው የእነዚህን መነኮሳት ፊት አይ ዘንድ በጸሎትሽ ተማጽኛለሁ አለች። አባታችን ቅዱስ ኤዎስጣቴዎስ ግን ወደ ቆጵሮስ ኤጲስቆጶስ ሄደ። ከእርሱም ተባርኮ ስርዓቱና ስራውን ሁሉ ነገረው። በዚያም ሳለ ሃይማኖታውን ይዛዝ መጥታ ከደቀ መዝሙርቱ ጋር ተቀበለችው። የብዙ ስንዴ ጎተራ ባለበትም ማደሪያ ሰጠችው። ከደቀ መዝሙርቱ ጋር መልካም አቀባበልን አደረገችላቸው። 1 ወር ያህልም ተቀመጠ። አባታችን ኤዎስጣቴዎስ አቤቱ አዚዛን በዘላለም መንግስት ተቀበላት አለ። ከእርሷም ጋራም የከበሩ ልብሶችን ፈትልም የሚማሩ 60 ሴት ልጆችን ነበሩ። ሁሉም ወደ አባታችን ኤዎስጣቴዎስ መጥተው ከእርሱ ተባረኩ። የቆጵሮስ ሰዎች ሁሉ ወደ እነርሱ መምጣቱን ተደሰቱ። ሽማግሌዎች፣ ጎለማሶችና ሕፃናትም ከሃይማኖተኛይቱ አዚዛ ጋርና ከሁሉም ኤጲስቆጶስ ሴት ልጆችና ጋራ ተደስተው በአንድነት አመሰገኑ። የትምህርቱን ብርሃን በእነሱ ላይ እንደ ፀሐይ አብርቷልና። ከዚህ በኋላ ድውያን ሁሉና በሽተኞችን ዕውሮችን ወደ እርሱ አመጡ። ሁላቸውም በቃል መድኃኒትን ፈወሳቸው። ከዚህም በኋላ ንዑድ ክቡር አባታችን ኤዎስጣቴዎስ የቆጵሮስን ሰዎች ተሰናብቷቸው ከእነሱ ዘንድ ወጣ።
በአጽፈ ላይም ተጭኖ የማዕበልን መነሳት ሲያውከው የባህርም ሞገድ ሳያነዋውጠው እንደ ልማዱ በባህር ላይ ሄደ። ወገቡን በወንጌል ሀብል ታጥቋልና ሁለንተናውን በሃይማኖት ሽልማት አጊጧልና። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ኤዎስጣቴዎስን በባህር መካከል ሳለ አለቀሰ። እጁንም በእጁም ጻፍ አጨበጠበ። ደቀ መዛሙርቱም አባት ወይ ምን ሆንክ አሉት። በኢትዮጵያ ሀገር ታላቅ ምሰሶ ወደቀ አላቸው። እነርሱም ታላቅ ምሰሶ ምንድነው አሉት። እርሱም የኢትዮጵያ ንጉሥ የሆነ አምደ ጽዮን ሞቷል አላቸው። ልጆቹም አድንቀው እርስ በርሳቸው በመንፈስ ቅዱስ የተሰወረን ያውቅ ጸጋን ትንቢት ምን ያህል የተሰጠው ነው በተባባሉ ድንግልናውን ስለጠበቀ ነው ያሉም አሉ። ስጋውንና ነፍሱን ከሴቶች ርኩሰት ስላነጻ ነው ያሉም አሉ። ስለ አሸናፊ እግዚአብሔር ራሱን ስላደህየ ነው ያሉም አሉ። ዳግመኛም የወርቅ ጽዋ በኢትዮጵያ ተሰበረች አላቸው። አባት ሆይ ይህ ምን ሆነ ተሰበረች አሉት። አንድ ዲያቆን በዝሙት ወደቀ አላቸው። ከኃጢአት ሁሉ ይልቅ ዝሙት ትከፋለችና ገዳይና አጥፊ ናት። እርሷን ዝሙትን የሰራ ሰው ወደ ንስሐ ካልተመለሰ ነፍስና ስጋው በአንድነት ትጠፋለች፣ ታረክሳለች። ከእርሷ የዳነ በፍትወቶም ዳጠ ያለገኘው ብፁዕ ነው፣ ንዑድ ክቡር ነው። የዚህን ብፁዕ አባታችን ኤዎስጣቴዎስን ልማዱ ግን በጉዞ ወራት በመንገድ እየሄደ ሰርክ ሁል ጊዜ መስዋዕትን ያቀርብ ነበረ። ስርዓቱም ከሕይወቱ ጀምሮ እስከ ዕለተ ሞቱ ድረስ እንደዚህ ነበረ። በባህር መካከልም ቁርባንን መስራትን አልተውም ነበረ። ወደ ቤተ ክርስቲያን በገባ ጊዜ ከቤተ ክርስቲያን እስኪወጣ ድረስ ከዓይኖቹ እንባን አያቋርጥም ነበረ። በተሰበረም ልቦና የሚቃጠል ሕሊናን በአስፈሪ ንጉሥ ፊት እንደሚቆም ሎሌ መንቀጥቀጥ ፍርሃት ቆሞ ይጸልይ ነበረ። ከዚህም በኋላ አባታችን ኤዎስጣቴዎስ ወደ እርሷ ተሻግሮ መሄድን የወደደባት ወደ አረማንያን አገር ከእርሷ ቅርብ ወደ ሆነች ወደ ባሕር ዳርቻ በደረሰ ጊዜ ብዙ የሆኑ የአረማንያን ሰዎች የትንሽ ሕንፃ በድን ተሸክመው መራራ ለቅሶን እያለቀሱ መጡ። የከበሩ ሰዎች ልጅ ነውና ወደሚቀበሩበትም ቦታ ሲወስዱት ክቡር የሆነ አባት ኤዎስጣቴዎስ በአጽፍ ላይ ተጭኖ ሲሄድ አዩት። ዳግመኛም በእነርሱ ትይዩ ሌሎች ሰዎች በተለመደ መርከብ ላይ ተጭነው ሲመጡም አዩ። ይህን ድንቅ ነገር ባዩ ጊዜ ደንግጠው ከለቅሷቸው ዝም አሉ። ያንን በድን በባህር ዳርቻ ላይ አስቀምጠው እርስ በርሳቸው እንዲህ ተባባሉ፣ ያለ መርከብ በባህር ላይ የሚሄድ እነዚህ እነማን ናቸው? ከእነርሱ አንድ መርከብ ቢሆን ቀዛፊ መርከበኛም ቢሆን አናይም። እነዚህ ሰዎች ናቸው ወይስ መላእክት ናቸው? ወይስ የምናየው ነገር የምትሃት ነው? ይህንን ሲባባሉ አባታችን ኤዎስጣቴዎስ ከልጆቹ ጋር ደርሶ በምድር ላይ ወረደ። አጽፍም ለዘላለሙ ምስክር ትሆን ዘንድ በባህር ላይም ተዋጠች። ከነዚህም የሚያለቅሱ ሰዎች ባዩት ጊዜ ወደ እርሱ እየተሽቀዳደሙ ሮጠው ሰገዱለት፣ እንዲህም አሉት፣ አባት ሆይ አንተ ማነ? ተረከዝ ሳይርስ ባህርን እንደ ደረቅ እየረገጥክ ስትሄድ አዲስ የሆነ ስራን አይተናልና አንተ ባህርን የፈጠርክ አምላክ አንተ ነህን? ወይስ የአምላክ አገልጋይ ነህ? ስራህስ ነገር። ይህንን ሲነጋገሩ ወደ መርከብ መውጣትን አስቀድሞ የከለከለው ወደ መርከብ ደርሶ የአባታችን ኤዎስጣቴዎስን ስራውን ስለ መርከብ እንዳለውና በአጽፍ መርከብነትም ወደ በባህር እንደገባ ነገራቸው። ከዚህ በኋላ እነዚያ ሰዎች እያደነቁ ወደ ሕፃኑ በድን ሄዱ። አባታችን ኤዎስጣቴዎስም ከእነሱ ጋር ሄደ። ታላቅ የሰው መሰብሰብ ሆነ። ያንን በድንም ያነሱ ዘንድ ወደዱ። ያን ጊዜም አባታችን ኤዎስጣቴዎስ ትንሽ ረፍ ተውታላቸው። በሕፃኑ ትራስ ላይ ሆኖ ፊቱንም ወደ ምስራቅ መልሶ እጁንም ዘርግቶ እንዲህ እያለ ጸለየ። ጌታ ኢየሱስ ክርስቶስ ሆይ ልመናዬን እና ጸሎቴን ስማኝ። የሰራጵታ ሰው የምትሆን የመበለቲቱን ልጅ ኤልያስ ባነሳ ጊዜ ኤልያስን ጸሎቱን የሰማህ አንተ ነህ። ያን ጊዜ አንተ ነህ፣ ዛሬም አንተ ነህ። ይህንን ብሎ ከዚህ በሞተው ሕፃን ላይ ስጋውን ጫነ። እጆቹን በእጁ ላይ እግሮቹን በእግሮቹ ላይ ዘረጋ። አይኖቹን በአይኖቹ ላይ አፍንጫውን በአፍንጫው ላይ አጠጋጋ። አፉንም ከአፉ አድርጎ ምራቁንም በአንደበቱ ውስጥ ጨመረ። ትንፋሹንም አሻትቶ 3 ጊዜ በበላይ እፋለበት። በእርሱ ላይም ቅዱስ በሆነ የመስቀል ምልክት እንዲህ እያለ ባረከ። ጌታ ኢየሱስ ክርስቶስ ሆይ የቅዱሱን ልብስ የጻድቃን ንጉሥ የማይጠፋ ፋና ጨለማም የማይቀርበው
ብርሃን አንተን። አሁንም ጌታዊ ይህንን ሟች ሕፃን ይነሳ ዘንድና በምድር ሁሉ አንተ ብቻ አምላክ እንደሆንክ ያውቅ ዘንድ በቃልህ እዘዝ። ጸሎትን በፈጸመ ጊዜ ያ ሕፃን ዓይኖቹን ገለጠ። አባታችን ኤዎስጣቴዎስ አይቶ ፈጽሞ እንዳልታመመ እንዳልሞተ ሆኖ ፈጥኖ ተነሳ። እነሆ ዛሬ በፊትህ ነፍሴ ሰውነቴ ትከበር እያለ ሰገደለት። አባታችን የሚባለውንም ያቀርቡለት ዘንድ አዘዘ። የተሰበሰቡ ሕዝቦችም ይህንን ድንቅ ነገር ባዩ ጊዜ ቃላቸውን በአንድነት ከፍ አድርገው በአንድነት አመሰገኑ። እነሆ ዛሬ ታላቅ ነቢይና ነፍስንና ስጋን የሚፈውስ አዲስ ሐዋርያ ተነሳልን እያሉ ይህን ካሉ በኋላ በምድር ላይ ወድቀው ለቅዱስናው ኃይል ሰገዱለት። የእግሩንም ትቢያ ላሱ። ዜናውን በአርመንያን ሁሉ ተሰማ። የአርመንያን ሊቀ ጳጳሳት ከሁሉም ቀሳውስት ዲያቆናት ጋርና ከምእመናን ወንዶች ሴቶች ጋር በማጠንቶችና በመብራቶች በዝማሬና በማህሌት እርሱን ለመቀበል ወጣ። አባታችን ኤዎስጣቴዎስ እንዳከበሩት ባየ ጊዜ የዚህን ዓለም ክብር አልወደደም፣ በከንቱም አልተመሰገነም። ልጄ ሆይ ራስን ከፍ ከፍ አታድርግ፣ ትዕቢት ካለበት ዘንድ ውርደት አለና አለው። የጦቢት ቃለ አስቦ ቅዱስ አባታችን ግን የሀገር ሰዎች እንዳደነቁት እንዳከበሩት ባየ ጊዜ ራሱን ዝቅ ዝቅ አደረገ። ነቢይ ዳዊት እኔ ግን ትል ነኝ፣ ሰውም አይደለሁም፣ በሰው ዘንድ ተናኩ፣ በሕዝብም ዘንድ የተናኩ ነኝ ያለውን አልሰማችሁንም? እኔ እንደዚህ ነኝ አላቸው። ዳግመኛም ሕያው ሆኖ የሚኖር ሞትንስ የሚያይ ማን ነው? ነፍሱን ከሲኦል እጅ የሚያድናት ማን ነው? ይህች ስልጣን የእኔ አይደለችም፣ የጌታ ኢየሱስ ክርስቶስ ገንዘብ ናት እንጂ። እርሱ የወደደውን ይገላል፣ የወደደውን ያድናል፣ የወደደውን ያደህያል፣ የወደደውንም ያከብራል። ሰማይና ምድር ስልጣን በእጁ ውስጥ ነው። ሁሉም በእርሱ ፊት የተገለጠ ነው። ምንም ከእርሱ የሚሰወር የለምና። የሀገሩም ሰዎች ትሕትናውን ባዩት ጊዜ አደነቁ። እርሱም ማክበርን አበዙ፣ ለቅድስናውም ሰገዱ። በሰረገላቸውም ይጭኑ ዘንድ ወይንም በክንዶቻቸው ታቅፈው ወደ ሀገራቸው ያስገቡት ዘንድ ወደዱ። እርሱ ግን ይህን ክብር አልወደደም፣ የዚህን የአመፃ ዓለም ክብር ይጸየፈዋልና። የቅጽሯ ቁመት 80 ክንድ የመሰረቷንም ስፋት 40 ክንድ ወደሚሆን ወደ አርመንያ ሀገር ዲያቆናትና ካህናት ማጠንቶቻቸው መብራቶቻቸውን ይዘው በቀኙ ሆነው እያጀቡት ገባ። ያም ከሙታን ያስነሳው ሕፃን በፊቱ እግዚአብሔርን እያመሰገነ ይሄድ ነበረ። ያዩም ሰዎች ይህ ሰውነቱን ተለይቶ የተነሳው ሕፃን ይህ ያስነሳው አብረው በአንድነት ይሄዳሉ፣ እነሆ ዛሬ ድንቅ ነገር አየን አሉ። ያም ከሙታን ተለይቶ የተነሳ ሕፃን እስኪያድግ ድረስ ጥበብና ተግሳጽን ከእርሱ ዘንድ ተማረ። የምንኩስና ልብስን አልብሶ በአባቱ ስም ዳንኤል ብሎ ጠራው። ከዚህ በኋላ ያ ሕፃን ከሌሎች የቅዱስ ኤዎስጣቴዎስ ደቀ መዛሙርት ጋር ብሔረ አጋዚ ተብላ ወደምትጠራ ወደ ኢትዮጵያ ሄዶ አድባራትና ገዳማትን ሁሉ ዞረ። የቅዱስ ኤዎስጣቴዎስ ቸርነቱን ድንቅ ስራዎችን ከሙታንም ተለይቶ እንዳስነሳ ያደረገውን ሁሉ ለሁሉ ተናገረ። ከዚህ በኋላ በሰላም አርፎ ባሊ በምትባል ምድር ውስጥ ተቀበረ። በረከቱ ከሕዝበ ክርስቲያንና ከኔ ከናንተ ከሁላችን ከቅዱሳን ዝክር ቤተሰብ ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ኤዎስጣቴዎስ ግን በውስጧ ያሉትን ቅዱሳን ይጎበኝ ዘንድ በአርመንያ ሀገር ሁሉ ተመላለሰ። በመንገድም ሳሉ ቀማኞች በእርሱ ላይ ተነሱ። ከእርሱም ጋር ያሉ ሰዎችን ቀማኞችን ከመፍራት የተነሳ ሸሹ። ቅዱስ አባታችን ከደቀ መዛሙርቱ በኪሞስ ጋር ብቻውን ተዉት። አባታችን ቅዱስ ኤዎስጣቴዎስም ልጄ ከነዚህ ቀማኞች የተነሳ ትፈራለህን? አለው። እርሱም አባቴ አዎን እፈራለሁ አለው። ቅዱስ ኤዎስጣቴዎስም አይዞ አትፍራ፣ ክርስቶስ ከእኛ ጋር አለና ለስብከተ ወንጌል በተላኩ ጊዜ ቅዱሳን የሆኑ ደቀ መዛሙርቱን ያልተዋቸው ጌታ አይተወንምና። ስለዚህ ቅዱስ ኤዎስጣቴዎስ ግን ስፍር ቁጥር የሌላቸው ልዩ ልዩ የሆኑ የጸጋ ሀብታት ተሰጡት። በመታመን መስዋዕት ከቃየን ይልቅ መስዋዕቱ እንደተሻለለት እንደ አቤል ተመለሰ። ሞትን እንዳየው እግዚአብሔር የሰወረውን ሄኖክንም መሰለው። በመታመንም እግዚአብሔር ከጥፋት ውሃ በመርከብ ውስጥ ያድነው። የሃይማኖት ጽድቅን ወራሽ የሆነ ኖኅንም መሰለው። እንደ ባህር አሸዋና እንደ ሰማይ ኮከብ ልጆች እንደሚበዙ ዳግመኛም የምድር የአሕዛብ
በዘሩ እንደሚባረኩ በእግዚአብሔር ያመኑ አብርሃምም መሰለው። በመታመን በሰማይም አምላክ ንጹሕ መስዋዕት የሆነ ይስሐቅ መሰለ። በመታመንም ቁመቷ በምድር እስከ ሰማይ የሚደርስ እግዚአብሔርን በበላዋ ተቀምጦባት የእግዚአብሔር መላእክት በውስጧ የሚመጡባት የሚወርዱባት የወርቅ መሰላልን ያየ የያዕቆብ መሰላል በመታመን የመንግስትን የክህነትን ሀብት ያገኙ ሌዋውያን ይሁዳንን መሰላቸው። በመታመንም ስለ እስራኤል ልጆች መውጣት ያሰበና የእርሱንም አጽም ይዘው እንዲወጡ ያዘዘ ዮሴፍን መሰለው። በመታመን ከኤርትራን ባህር በበትሩ ከፍሎ በመካከሏ እስራኤልን ያወጧቸውና ግብፃውያን መከራ አውጥቶ ያሰጠማቸው ሙሴን መሰለው። በመታመን 7 ቀን ዙረው በገቡ ጊዜ የኢያሪኮን ቅጽሮች ያፈረሰ ኢያሱን መሰለ። ዳግመኛም የእግዚአብሔር ቅዱስ የሚሆን ከሙሴ ጋር ትንቢት ተከተለው ጊዜ የዮርዳኖስ ባህር የተከፈለለት ኢያሱን መሰለው። ይህ አባታችን የውስጣጤዎስ እግሮቹ ሳይደርሱ የፍየል ሌጦ በሆነች ልብሱ እንደ መርከብ ኢያሪኮን ባህር ተሻግሯታል። በመታመንም ጌዲዮንና ባረቅን ሶምሶንና ዮፍታሔን ንጉሥ ዳዊትና ሳሙኤልን ተመሳሰላቸው። በመታመን ተጋድለው ነገስታት ያሸነፈ ሌሎችንም ነቢያት መሰላቸው። በመታመን መጥምቁ ዮሐንስን አባቱ ዘካርያስን 12ቱን ሐዋርያትን 72ቱን አርድእት ሊቃውንት ሊቃነ ጳጳሳት ኤጲስቆጶሳት ቀሳውስትንና ተልእኮ የሚፋጠኑ ዲያቆናትና ሁሉ በሚስጥረ ሥላሴ መንገዳቸው ያቀኑ እውነት ጽድቅ የፈለጉ ተስፋቸው ያገኙ የአናብስትንና አፍም የዘጉ ከጦር አፍ ስለትም የዳኑ ከመከራቸው ከቀደሙት ይልቅ የጸኑ በሰልፍ ውስጥ የበረቱ የጠላትን ሰራዊት ያሳደዱ የነበባያን አባግ እረኞችን ሁሉ መሰላቸው። በመታመንም ስሞቻቸው በሰማያት የተጻፉ ደስተኞችን የሆኑ ማህበረ በኩራን ጻድቃንን ሰማዕታትን ደናግልና መነኮሳትን የገረፏቸውን በእነሱ ላይ የዘበቱባቸውንና በፍጹም ያሰሯቸውን በመጋዝ የሰነጠቋቸውን በድንጋይ የወገሯቸውን በሾተል ፍህም የገደሏቸውን ማቀን ለብሰው በመጠምጠሚያ ደርበው የፍየል ሌጦን ለብሰው ገዳማትን የዞሩ ሃይማኖታቸው የቀና ምእመናን ሁሉ መሰላቸው። እነርሱም በፈጽመው ተቸገሩ፣ መከራን ተቀበሉ፣ ለዓለም የማይገባውን አገኙ። በብርሃን በተራራዎች በዋሻውና በምድር በጉድጓድ ዞሩ። ሁሉም ስለ ሃይማኖትና ሰማዕት ሆኑ። በእግዚአብሔር ዘንድም የከበሩ መንግስትን ወረሱ። ለራሳቸው ቀጸላስንን ተቀናጁ፣ ተሸለሙ። በእርሱ ከእሳት ባህር ይሻገሩ ዘንድ ብዙዎቹ ነፍሳት መርከብ የሆኑ ካህን፣ ድንግል፣ ነቢይ፣ ሐዋርያ አባታችን ቅዱስ ኤዎስጣቴዎስን በዚህ ሁሉ ይመሰላል። በኃጢአት ያደፈውን በደለኛ ኃጢአተኛ እንደ ጽምር ያነጻዋል፣ እንደ በረድም ነጭ ያደርገዋል። እርሱ የሥጋንና የነፍስን ሳሙና ነውና። ንዑድ ክቡር የሚሆን አባታችን ኤዎስጣቴዎስ ግን በመንገድ ሲሄድ እነዚያን ቀማኞችን አገኛቸው። እነርሱም በእርሱ ላይ ያደረገውን ጸጋ እግዚአብሔር አይተው ፈርተው ተዉት፣ መንገዳቸውንም ሄዱ። ከዚህ በኋላ ከአረማውያን ሊቀ ጳጳሳት ጋር ተገናኘ። እርስ በርሳቸው እጅ ተነሳሱ። ሊቀ ጳጳሳትም እኔ ወደ ሌላ ቦታ እሄዳለሁ፣ እኔም ወደ እናንተ እስከመለስ ድረስ አንተም ልጆች ምግባቸውን ይገዙ ዘንድ 70 ሚዛን ብር ውሰድ። ይህንን ብሎ ሊቀ ጳጳሳቱ ተሰናበተው። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ቅዱስ ኤዎስጣቴዎስ ግን ብሩህ ደመና ከአረመንያ አገር ነጠቀው። የሚያበሩ ብሩሃን የሆኑ ልብሶችን የለበሱ 2 ወንዶችም ከእርሱ ጋር ነበሩ። በኃይልና ደግሞ በተአምር ከሰረግ ቤቷ ያወጣት ብፁዕ ሰሎሜ ወዳለችበት ብሔረ አጋዚ ወደ ተባለች የኢትዮጵያ ምድር አደረሰው። እርሷ ግን ከነገደ ኤሰር የሆነች የፋኑኤል ልጅ እንደ ነቢይት ሐና በጾምና በጸሎት በትጋትም ልዑል እግዚአብሔርን ስታገለግል ነበር። እርሷም አባት ሆይ ከየት መጣህ አለችው። አባታችን ቅዱስ ኤዎስጣቴዎስም እኔማ በጌታዬ በኢየሱስ ክርስቶስ ኃይል ከአረማንያ መጣሁ አላት። ዳግመኛም ጠየቀችው።
አባት ሆይ ወዴት ትሄዳለህ አለችው። እርሷም ልጄ ሆይ ያለማቋረጥ እንደ መላእክት ፈጽመው እያመሰገኑ በጾምና በጸሎት ብዙ በመነኑ ትጋትም ልጆቼ ሁሉ በእርሷ ተሰብስበው እግዚአብሔርን ያገለግሉ ዘንድ ያን ደብር ልባርክ ከሳሄ ወደሚባል ተራራ እሄዳለሁ አላት። ይህን ብሎ ከእርሷ ተሰወረ። ሁለት ወንድሞች በዋሻ ውስጥ ወደምትኖር ወደ ሰሎሜ መጡ። አንዱ ስሙ ገንዛይ የሚባል ሰራዊ ሹም የሆነ ሀገረ ገዥ ነው። አንዱ ደግሞ ስሙ ቶማስ ይባል ቀሲስ ነበር። ከእርሷ ጋር የእግዚአብሔርን ድንቅ ስራዎችን ተነጋገሩ። እሷም አባታችን ቅዱስ ኤዎስጣቴዎስ ከአርመንያ በብሩህ ደመና ተጭኖ ወደ እኔ መጣ አለቻቸው። በግልጽም ታየኝ። በኋላ ዘመን የሚሆነውን ሁሉ ነገረኝ። ከእርሷም ጋር ሁለት መነኮስ ነበሩ። እኒህም በሁሉ ጌታ ፊት የሚቆሙ የመላእክት አለቃ ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህን ብሎ በዋሻ ውስጥ የምትኖር ሰሎሜ ምስክር ሆነች። መንፈስ ቅዱስ እንዳሳያት እንዲህ ብላ ተናገረች። በዚያች የከሳሄ ደብር በሆነች ደብር ውስጥ ሞተው የተቀበሩት ሁሉ ታላቅ የሆነ ካህንና ድንግል ንጹሕ የሆነ ነቢይና ሐዋርያ አባታችን ቅዱስ ኤዎስጣቴዎስን ለባረካትና ስለ ቀደሳትን እንደማይኮነኑና ደይንን እንደማያዩዋት ይህንን ብሎ ዝም አላቸው። ከእነዚህም ቀኖች በኋላ የቅዱስ አባታችን ልጆችና የልጆች ልጆች በዚያ ደብር ውስጥ ከምስራቅና ከምዕራብ በሰሜንና ወደ ደቡብ መጥተው ተሰብስበው በውስጧም ቤተ ክርስቲያን ሰሩ። የቅዱሳን አባቶች አባት አቡነ ኤዎስጣቴዎስ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች ሁላችሁም ሰላም እግዚአብሔር ይብዛላችሁ፣ የቅዱሳን በረከት ይደርብን እያልኩኝ አንድ ደቂቃ ቆም ብላችሁ ላይክ ያላደረጋችሁ ላይክ በማድረግ ሼር ያላደረጋችሁ ሼር አድርጋችሁ ለምእመናን እያስተላለፋችሁ ጸበል ጸዲቁን በአንድ ብርጭቆ ላይ አድርጋችሁ በረከት እንድታገኙ ለሌሎችም እንድታስገኙ ሁላችሁንም በትህትና ጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሐምሌ 18 ቀን በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 18 የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባል ቅዱስ ያዕቆብ በሰማዕትነት ሞተ። ይኸውም ቅዱስ የጠራቢው የዮሴፍ ልጅ ነው። እርሱም ከልጆቹ ሁሉ የሚያንስ ነበረ። እርሱም ንጹሕ ድንግል ነበረ፣ ከጌታችን ጋር አደገ። ስለዚህም ክብር ይግባውና የጌታችን ወንድም ተባለ። ጌታችን እርገትም በኋላ ሐዋርያት በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎቹን ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትንም አጠመቃቸው። እግዚአብሔርም በእጆቹ ታላላቅ ድንቆችንና ተአምራቶችን አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ ያገኘ። ቅዱስ ያዕቆብ ሽማግሌ ሆይ በቤትህ ታሳድረኛለህን? አለው። አረጋዊው እሺ እንዳልክ ይሁን አለ። በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘው። ባየው ጊዜ የክርስቶስን ሐዋርያ ሆይ እኔ ከአንተ ጋር ምን አለኝ? ልታጠፋኝ መጣህን? ብሎ ጮኸ። ሐዋርያውም በናዝሬቱ ኢየሱስ ስም ተዘጋ፣ ከሰውየውም ውጣ አለው። ወዲያውም ያጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህን ድንቅ ተአምር አይቶ ደነገጠ። ከሐዋርያው እግር በታች ወድቆ እንዲህ አለው፣ ወደ ቤቴ ልትገባ አይገባኝም። ነገር ግን እድን ዘንድ ቤተሰቦችን ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜ ሐዋርያው አቤቱ ጌታዬ ሆይ መንገዴን
አሳምረህልኛልና አመሰግንሃለሁ ብሎ ጌታችን አመሰገነው። ወደ ሽማግሌውም ተመልሶ የደህንነትን ነገርን ክብር ይግባውና ስለ ጌታችን ሰው መሆን፣ ስለ መከራው፣ ስለ ሞቱና ስለ መነሳቱ አስተማረው። ከዚህ በኋላ ያ ሽማግሌ ሐዋርያውን ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰብስበው ቅዱስ ያዕቆብን አስተምሮ የክርስትና ጥምቀትን አጠመቃቸው። ስጋውን ደሙን አቀበላቸው። የከተማውም ሰዎች በሰሙ ጊዜ በሽተኞችን ሁሉ ወደ እርሱ አመጡ፣ ሁሉንም አዳናቸው። ለእርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቀሳውስቱን ዲያቆናቱን ሾመላቸው። ያንን ሽማግሌ ኤጲስቆጶስ አድርጎ ሾሞ ክብር ይግባውና የጌታችን ወንጌል ሰጣቸው። ከዚህም በኋላ ያስተምር ዘንድ ወደ ሌሎች አገሮች ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅን ይሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብ ለመነችው። እርሱም ጸለየላትና ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መጥታ በሰላም ታቀረበችለት። ከልጇም ጋራ ከእርሱ ተባረከች። ከዚህ በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስ የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እነርሱም እርሱ ጌታችን የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግራቸው አስበው ነበርና ቅዱስ ያዕቆብም በሶስተኛ ደርብ ላይ ወጥቶ የጌታችን የኢየሱስ ክርስቶስን አምላክነት የእግዚአብሔር ልጅ እንደሆነ ከአብ ጋራም ትክክል እንደሆነ ይገልጽላቸው ጀመረ። ይህንንም በሰሙ ጊዜ እጅግ ተቆጡ። ከደርብ ላይ አውርደው የጸና ግርፋትን ገረፉት። ከእርሱም ውስጥ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያም እንጨትም ቅዱስ ያዕቆብን ራስ ላይ መታው። ያን ጊዜ ነፍሱን በእግዚአብሔር እጅ ሰጠ። ከእርሱም ወይም እንዳልጠጣ ደም ካለው ወገን እንዳልበላ በራሱ ላይ ምላጭ እንዳልወጣ በውሽባ ቤት እንዳልታጠበ ሁለት ልብስንም እንዳልለበሰ ሁልጊዜ እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳ እግሮቹ አብጠው ነበረ። ስለዚህ በኋላ አረፈና በቤተ መቅደስ ጎን ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን። በረከቱ በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን ከቁልዝም ከተማ ቅዱስ አትናቴዎስ በከሃዲው ዲዮቅልጥያኖስ ዘመን በሰማዕት ሞተ። ይህም ቅዱስ ከነገስታት ወገን ነበረ፣ በሃይማኖትም የጸና ነበረ። እኒህም ከሃዲያን ነገስታት ዲዮቅልጥያኖስን፣ መክሲሚያኖስን የጣዖታትን አምልኮ በአዋጅ ባወጁ ጊዜ ይህንን አትናቴዎስን ለግብፅ አገረ ገዥ አድርገው ሹመት አብያተ ክርስቲያናትንም እንዲያፈርስ አዘዙት። እርሱ ግን ወደ ግብፅ በደረሰ ጊዜ ወደ ሊቀ ጳጳሳቱ ሂዶ በረከትን ተቀበለ። እርሱም ክርስቲያን እንደሆነ ነገረው። በእርሱም ደስ አለው። ንጉሱም በሰማ ጊዜ ይዞ የመረምረው ዘንድ ሌላ መኮንን ላከ። መኮንኑ በደረሰ ጊዜ ተገናኘው። የአማልክትን ፍቅር ለምን ተውካለው? አትናቴዎስም እንዲህ ብሎ መለሰለት፣ እኔ ከታናሽነቴ ጀምሮ ክብር ይግባውና የክርስቶስ ነኝ፣ የቀናች ሃይማኖቴም አልተውም። መኮንኑም የንጉሥ ትእዛዝ የሚለውጥ ሁሉ ቅጣት እንዲያገኘው በጽኑ ስቃይ እንዲያሰቃይ አታውቅም አለው። ቅዱስ አትናቴዎስም እንዲህ አለው፣ አንተ ሰነፍ፣ በአንተ ላይና በንጉሥ ላይ ቸር ሕይወት ሰጪ እግዚአብሔር የሚጣላ በአባት ሰይጣን ላይ የሚመጣው የዘላለም ስቃይን እስከምታይ ጥቂት ታገሳለው። መኮንኑን በሰማ ጊዜ እጅግ ተቆጣ። ራሱን በሰይፍ እንዲቆርጡ አዘዘ። ቅዱስ አትናቴዎስም ነፍሱን ከቅዱሳን ጋር እንዲያሳርፍ ከቤተ ክርስቲያንም መከራ እንዲያርቅ የሮምንና የአክሱምን የክርስቲያን መንግስት እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱን በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮቹንም ራሱን በሰይፍ ቆረጡ። ምእመናንም ስጋውን ወስደው ቀበሩት። ከመቃብሩ ቁጥር የሌላቸው ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የእንዱራንንና የጦቢያ የኤስድሮስ ማህበር የ9,000 ጭፍሮች መኮንን የእንደራኒቆስና የሰራዊቱ መታሰቢያ ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር። ክፉን ያርቅልን፣ መልካሙን ያምጣልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለሀገራችን ሰላሙን ያምጣልን። ታመው በሆስፒታል ያሉትን፣ በቤታቸው ያሉትን፣ የተጨነቁትን፣ በጸበል ስፍራ
የእግዚአብሔርን ፈውስ የሚጠባበቁትን በጠያቂ ያጣው በመንገድ የወደቁትን በስደት ዓለም ያሉትን ህሙማን ሁሉ እግዚአብሔር ፈውስልን። ታስረው በሳውዲ አረቢያ የሚሰቃዩትን በኢትዮጵያ የሚሰቃዩትን በተለያየ ዓለማት ያሉትን ሁሉ እስረኞችን እግዚአብሔር ያስፈታልን። ከቅዱሳኑ በረከት ያሳትፈን ዘንድ ስናነብ የጎደለውን የነጠበውን በአፈለ መላእክት ሞልቶ ይቀበለን ዘንድ የአምላክ በጎ ፍቃድ ይሆንልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ ይህንን ምስል ድምጽ የምትከታተሉ የቅዱሳን ዝክር ቤተሰቦች በቅዱስ ጻድቁ አባታችን የውስጣቴዎስ ስም አስይዣችኋለሁ። ሁላችሁም ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ይህንን ቻናል ታበረታቱልን ዘንድ በፈጠረን በስላሴ ስም ሁላችሁንም ጠይቃለሁ። እንደዚሁም ደግሞ እግዚአብሔር ያደረገላችሁን መላክ ለምትፈልጉ ሁሉ ስልክ ቁጥሬን አስቀምጥላችኋለሁ። በዛ መልኩ እየላካችሁልኝ ለምእመናን አደርስላችኋለሁ። እንደዚሁም ደግሞ በጸሎታችሁ አንድ አቡነ ዘበሰማያት በምታደርሱበት ጊዜ እኔን ደካማው እንደማችሁን በጸሎታችሁ አስቡኝ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህራችን ብርሃነ ሥላሴ ረጅም ዕድሜ ከጤና ጋር ይስጥ። የምታስተላልፈው ሁሉም ነገር እኛ እንድንለወጥ የተሻለ የመንፈሳዊ እውቀት እንድናገኝ እግዚአብሔር አንተ ላይ አድሮ ብዙ ነገሮችን እንድንማር የረዳን አምላክ እግዚአብሔር ይመስገን። ቃሉ ተሰማልኝ። ከነሞላ ቤተሰብ እድሜና ጤና እግዚአብሔር አምላክ ያደለ በቤቱ ያጽና እላለሁ። እኔ ቅዱሳን ዝክር መከታተል ከጀመርኩት 2ኛ ዓመት ለሞላይ ነው እና ቅዱሳን ያደረጉልኝ ምስክርነትን ለመስጠት ነው የመጣሁት። ቅዱስ እግዚአብሔር መድኃኔዓለም አባቴ ቅዱስ ገብርኤል እንዲሁም እመቤቴ ድንግል ማርያም ያደረጉልኝ ምስክርነት ነው። እዚህ በቤሩት ሀገር እየኖርኩ እመቤታችን የተወለደችበት ሊባኖስ ተራራ የእመቤቴ ፍቃድ ሆኖ አንድ ቀን ሂጄ ነበረ እና ሂጄም በርኩበት ቀን የጠየቁት ጥያቄ ስለት ገብቼ ከዛም በኋላ እመቤቴ ይሄን ካሳካሽኝ ሁሉም ነገር አስተካክለሽኝ የቅዱሳን ዝክር ላይ መሰክራለሁ ብዬ ተናገሪያት ነበር። አባትና እናቴ የቅዱስ ስጋውና ለክብር ደሙ ካበቃሽኝ ብዬ ነገሪያት ነበር እና እግዚአብሔር ይመስገን አባትና እናቴ
ቅዱስ ሲሆን ክብር ደግሞ ንስሐ ገብቶ ተቀብሎልኛል። እግዚአብሔር ይመስገን። እልል ብላችሁ እግዚአብሔርን መብርሃንን አመስግኑልኝ። እመሰክራለሁ ያልኩት ምክንያቱም ያው የምታውቁት ታውቃላችሁ። እዚህ በቤሩት ሊባኖ ያላችሁ ሁላችሁም የምታውቁት ይሆናል። ብዙ ጦርነት ውስጥ ነበረን። ጦርነት በጣም በኃይለኛው ጦርነት ውስጥ ነበረን። ያ ጦርነት ውስጥ ሆኜ ለመመስከርም ዛሬም ነገም ያልኩ አልተመቸኝም ነበር። በማል ደግሞ በቃ ጦርነቱ በጣም ከአቅም በላይ ሲሆንብን በጣም እቤት ውስጥ ሁላችን ተበታትነን እነሱም ያለውበት ሰዎችም ሁሉም ተበታትነው እኔም ወደ ሀገሬ እስከሚገባ ደረጃ ደርሼ ሀገሬም ገብቻለሁ። ከሀገሬም ገብቼ ሁለተኛ ምስክርነቴ ቅዱስ ገብርኤል ያደረገልኝ ነው። በዛ በጦርነት ውስጥ በጣም ጭንቀት ውስጥ ነበርኩ። በጣም ከባድ ጭንቀት ውስጥ ነበርኩና ቅዱስ ገብርኤል ሁሌ ጠባቂ፣ አሳዳጊ፣ ረዳቴ የሆነኝ ሁሌም እሱ ጋሻ መከታ የሆነኝ ሁሌ የማይለየኝ እሱ ነውና እና በዕለተ ቀኑ አውጥቶ ወደ ሀገርም በሰላም አስገብቶልኛል። ከዛ ጦርነቱ ሲረጋጋ ነገርየው ሲስተካከል ሁሉም ነገር ከሰከነ ከተረጋጋ ትመለሻለች ስላሉኝ ሰዎች እሺ ብዬ ሄድኩት። ከዛ ወደ ሀገር ገብቼም እያለሁ ሰይጣን በብዙ መንገድ ይፈተናል። የማይፈተንበት ነገር የለምና ጦርነቱም ከተረጋጋ በኋላ በቃ የለም ሁሉም ነገር ተረጋግቷል ከተባለ በኋላ እመለሳለሁ እያልኩ እዚህ ያሉ ሰዎችም ከቢሮ ሰዎቹ ጋር ተነጋግረው ሁሉም ነገር ሲጨርሱ ዛሬ ነገ ትወጫለሽ እየተባልኩ ከሁለት ወር በላይ ከ3 ወር በላይ ነው የቆየሁት። ያ ሁላ በቃ ጠላት በጣም አይተኛም። ምን ልበላችሁ ጠላት አይተኛም። በቃ ለምን ስምሽ የለም በቃ እዚህ አንደኛ ኢትዮጵያ ውስጥ አልገባሽም እዚህ እንዳለሽ ነው እያሳየ ያለው ይላሉ። ሲስተም ውስጥ አትወጭም ስምሽ የለም በቃ ኮምፒውተር ውስጥ ገብተን በቃ ስንፈልግ የለሽም አንዴ ይላሉ። አንዴ ደግሞ እዚህ ውስጥ ሀገር ውስጥ ገና ኢትዮጵያ አልገባሽም እዚህ እንዳለሽ ነው የሚያሳየው ይላሉ። አንዴ ደግሞ ጭራሽ በቃ አንቺ ወደዚህ መምጣታችም ይላሉ። የማይሉት ነገር የለም። እየደወልኩም እየተከታተልኩ ነበር። አንደኛ እንግዲህ ተመልሼ እንዳልመጣ የኢትዮጵያ ኑሮ ያው ሁላችን የምናውቀው ነውና ከዛ ሌላ ሀገር እንዳልሞክር ሰዎቹ በጣም ጥሩ ናቸው። በቃ ተስፋ አትቁረጪ፣ በጣም ብዙ ገንዘብ አውጥቶ በጣም ብዙ ውጣ ውረድ አይተን እነሱም እኔም ከዛ ይሳካል ዛሬ ነገ ይሳካል ዛሬ ነገ ይሳካል እያለን ከ3 ወር በላይ ቆየብኝ ማለት ነው። ነገ ትወጫለሽ በቃ ነገ በቃ ሁሉም ነገር ተስተካክሏል ቢዛሽ ይኸው ዛሬ ወጥቶልሻል እየተባለ የለም። ከዛ መጨረሻ ላይ የመጨረሻ በቃ የሆነ በቃ የሆነ አለ አይደለ በቃ የሆነ የምትፈልጉት ነገር ዛሬ ነገ እያለ በቃ የምትጓጉት ነገር ሳይሆን ሲቀር ያለውን ስሜት ታውቃላችሁ ብዬ አስባለሁ። ነው ምንድነው የሆንኩት የመጨረሻ በቃ ቅዱስ ገብርኤል ጋር ሄጄ አለቀስኩ። አንተ ታውቃለህ በቃ እኔ ምንም ከአቅሜ በላይ ሆነብኝ ብዬ አለቀስኩት። እንደዛው ደግሞ ባለቤቴም እንደዛው መድኃኒዓለም ሄደና ሰይጣን የዘጋው በር መክፈት አንተ ትችላለህ፣ ሁሉም ነገር በአንተ እጅ ላይ ነው ያለው፣ የሰይጣን ቀንበር ልትሰብረው ትችላለህ፣ አንተ ምን ይሳነዋል? እባክህ መድኃኒዓለም ይሄን ነገር ሁሉም ነገር አስተካክልልኝ፣ ለእኔም ለሷም ጭንቅ ሆኖብኛል ብሎ ተናገረ። መድኃኒዓለም አባቴ እሱ ተናግሮ ሲወጣ ከዚህ ከአረብ ሀገር ገና ከመድኃኒዓለም ወጥቶ ወደ ቤት እንኳን ሳይደርስ
ለኔም ሳይነግር ነው እንደዚህ ይሄ ነገር ለካ እሱም በጣም ነው ያስጨነቀውና ለኔም ሳይነግር መድኃኒዓለም ሄዶ እሱ የልቡን ተናግሮ ከመድኃኒዓለም ደጅ ራሱ ሳይርቅ ለኔ ስልክ ተደወለልኝ ማለት ነው። በቃ ይሄው ቪዛ ይሄው እንደዚህ በቃ ቲኬትም በቃ በዚህ ቀን ይቆረጥልሻል ምናምን ብለው ነገሩልኝ። ከዛ እግዚአብሔርን በጣም አመሰገንኩት፣ ደስ አለኝ። በእለተ ቀኑ ከዚህም ከሊባኖም ወደ ኢትዮጵያ ያስገባኝ ቅዱስ ገብርኤል አሁንም ደግሞ ስመጣ በእለተ ቀኑ ወደዚህ አመጣኝ እና እልል ብላችሁ መድኃኒዓለምን ፈጣሪ ኢየሱስ ክርስቶስን ቅዱስ ገብርኤልን አባቴን እመብርሃንን ሁሉንም ቅዱሳን ጠርቼ አብሬ አላቅምና ሁሉም ይደርሱልኛልና እልል ብላችሁ አመስግኑልኝ። ለእኔ የደረሱ ለሁላችሁም ይደርስላችሁ። እግዚአብሔርን አመስግኑልኝ እና ይሄ ነው መመራችን። እግዚአብሔር አምላክ በእድሜ በጤና ከነ ቤተሰብ ይጠብቅልህ። የአገልግሎት ዘመንን እግዚአብሔር አምላክ ያስረዝምልህ። ከዚህ የበለጠ እንድታገለግል እሱ መድኃኒዓለም ይርዳክ። ከቻልክ ቅዱስ ገብርኤል ዕለት የዓመቱ ነውና ብታቀርብልኝ ደስ ይለኛል። አመሰግናለሁ። ቃልህ ተሰማልኝ። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመደቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።